በተለያዩ የዓለም ሀገራት የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ህጋዊ እንቅስቃሴን በተጣራ ሰነድ ማድረግ ይችሉ ዘንድ የኢሚግሬሽንና ዜግነት አገልግሎቶችን ለመስጠት የተቋቋመ ነው። የቆንስላ አገልግሎት ዳይሬክቶሬት ቆንስላ አገልግሎት ዳይሬክቶሬት እንግዲህ እዚህ በኢሚግሬሽን ውስጥ የሚሰሩትን ዋና ዋናዎቹን ስራዎች በኤምባሲዎች ኢትዮጵያውያን ወይ ደግሞ ትውልደ ኢትዮጵያውያን ባሉበት ሀገራት ሁሉ እነዚህን አገልግሎቶች በጥራትና በተቀላጠፈ ሁኔታ ለዜጎች ተደራሽ ማድረግ ነው። በውጭ ሀገር በሚገኙ ቆንስላ ጽሕፈት ቤቶቻችን አማካኝነት ለኢትዮጵያ ዜጎች የፓስፖርት አገልግሎት፣ የትራቭል ዶክመንት ሊሴ ፓስ የምንለው አገልግሎት እና ሲቪል ሬጅስትሬሽን፣ የልደት ሰርቲፊኬት፣ የጋብቻ ሰርቲፊኬት፣ የሞትና የፍቺ አገልግሎቶችን እዛ ውስጥ ይሰጣሉ። ሌላው ለውጭ ሀገር ዜጎች ደግሞ የዲፕሎማቲክና ሰርቪስ ቪዛዎች ይሰጣቸዋል። ሌላ ለትውልድ ኢትዮጵያውያን የትውልድ ኢትዮጵያ መታወቂያ አገልግሎት ይሰጣል። 50 በመቶ የሚሆነውን አገልግሎቱን በገልፍ ሀገራት የሚሰጠው ዳይሬክቶሬቱ በ35 ሀገራት የቆንስላ አገልግሎት ጽሕፈት ቤቶችን በማደራጀትና ሚስዮኖችን በመመደብ አገልግሎቱን ይሰጣል። አሜሪካን ውስጥ አለ፣ አውሮፓ፣ ገልፍ ሀገራት፣ አፍሪካ፣ በአጠቃላይ ግን በ35 ሀገራት ውስጥ ቆንስላ አገልግሎት ጽሕፈት ቤቶች አሉ። በገልፍ ሀገራት ላይ ከ50 እስከ 54% ያሉትን፣ ቀጥሎም ደግሞ አፍሪካና ኤዥያ ሀገራት ላይ ራሱን ችሎ ዲቪዥን አለው። የኦሪጂናል አይዲ አገልግሎት የምንሰጥባቸው ደግሞ የአሜሪካና የካናዳ እንደዚሁም ደግሞ የአውሮፓና የአውስትራሊያ ብለን እንደዚህ ለይተናቸዋል። በእነዚህ ላይ የእኛ ዜጎች አትሊስት ከትሬሾልድ በላይ ባሉባቸው ሀገራት ላይ አገልግሎቶችን እንሰጣለን። እስከ 50 የሚደርሱ ሚስዮኖች አሉን። በእነዚያ ሚስዮኖች የኛ ባለሙያ የኛ ኦፊሰር ተመድቦ አገልግሎቱን የሚሰጥበት አሰራር ነው ያለን። በውጭ የሚኖሩ ዜጎች ከፓስፖርት አገልግሎት ጋር በተያያዘ በቀጥታ በአካል በቆንስላ አገልግሎት ጽሕፈት ቤቶች አሊያም በኦንላይን በመጠቀም አገልግሎቱን እንዲያገኙ ተደርጓል። በቆንስላ ጽሕፈት ቤቶቻችን የኢሚግሬሽን ባለሙያዎች አሉ። እነሱ ዶክመንቶችን አደራጅተው ወደኛ ይልካሉ። በዲኤችኤልም ሆነ በውጭ ጉዳይ አማካኝነት ፋይሎች ተደራጅተው ይመጣሉ። እነሱ እንደ ፋይላቸው ክፍያቸውን አስፈጽመው ሁሉ ነገር ጨርሰው ይልካሉ። እኛ ደግሞ ሰነዱን እያገናዘብን በሲስተም አስገበን ወደ ደንበኞቻችን እንልካለን። እኔ ብለው ራሳቸው የፓስፖርት አገልግሎት ከሆነ ፓስፖርት ጠያቂ ነኝ፣ እድሳት ወይም አዲስ ብለው ይጠይቃሉ። በአካል በቪዲዮ ከፎቶቸው ጋር ከሰነዱ ጋር ሞር በአካል ስለማናያቸው ለማገናዘብ ስለሚጠቅመን ያረጋግጥናል ማለት ነው። ስለዚህ እዛው ባሉበት ነው ቃለ መሐላ ማለት ነው። ይሄ እንደዚህ ይገባኛል ሲሉ እኛ ስራችን የሚያቀልልን አንድ ግብዓት ነው። በውጭ ሀገር የሚወለዱ የኢትዮጵያውያን ልጆች ማለት ኢትዮጵያውያን ናቸው። ማመልከቻው የህፃናቱ ወይም የልጆቹ የሚቀርበው በወላጆቻቸው አማካኝነት ነው። የወላጅ ፓስፖርት፣ የልጆች የተረጋገጠ የልደት ሰርቲፊኬት እነዚህን ያቀርባሉ። በዚህ ፕሮሰስ ፓስፖርታቸው ወደዚህ ተልኮ ይሰጣቸዋል። እድሜያቸው ከ14 ዓመት በታች የሆኑ ማለት ነው። ትውልደ ኢትዮጵያ መታወቂያም ተመሳሳይ ነው። በአካል ቀርበው ሰነዳቸው ኢትዮጵያዊነታቸውን የሚገልጽ ዶክመንት አቅርበው ወይም ደግሞ የድሮ ኢትዮጵያ ፓስፖርት ካላቸው ሞር ያቀላል። ኢትዮጵያዊነታቸውን የሚገልጽ ነገር ስለሆነ ትውልደ ኢትዮጵያ መታወቂያ በዛ ልክ ሰርተን እንሰጣለን ማለት ነው። የኢሚግሬሽንና ዜግነት አገልግሎት መቀመጫውን ባደረገበት የቆንስላ ጽሕፈት ቤቶች ስራውን በሚያከናውንበት ወቅት በተደጋጋሚ ከሚያጋጥሙ ለዜጎች ፈታኝ ከሆኑ ሁኔታዎች አንዱ በውጭ የሚኖሩ ኢትዮጵያውያን ፓስፖርት መጥፋትና ለእንግልት መዳረግ ተጠቃሽ ነው። የጠፋ ሲሆን ያው የጠፋ ብሎ ያመለክታል። የፖሊስ ሪፖርት ያደርጋል። የጠፋ ለመሆኑ አሹር ያደርጋል። ክፍያውን በሎስት በተዘጋጀው ጋዜጣ በተዘጋጀው ክፍያ መሰረት ከፍለው ይልካሉ። ሰነዶች አሟልተው ይልካሉ። በዛ ልክ እኛ ሰርተን እንልካለን ማለት ነው።
በውጭ ሀገር ላለ ዜጋችን በጣም ችግርም ሊሆንበት የሚችለው የፓስፖርት መጥፋት ነው። አንድ ሰው ፓስፖርቱ ከጠፋበት ምንም አይነት እንቅስቃሴ ማድረግ አይችልም፣ ስራውን መስራት አይችልም፣ እክል ይገጥመዋል ማለት ነው። በምንችለው ሁሉ ያው ህጉንም መመሪያውንም ጠብቀን ፓስፖርታቸው ተመላሽ እንዲደረግላቸው፣ ምትክ እንዲሰጣቸው፣ የተበላሸም ከሆነ ደግሞ እንዲስተካከልላቸው ከፍተኛ እገዛ ተደርጎላቸው ነው አገልግሎቱ የሚሰጣቸው ማለት ነው። በመረጃ እጥረት ኢትዮጵያውያን በተለያዩ ሀገራት ሲኖሩ ለሚያጋጥሟቸው ችግሮች አሊያም በህገ ወጥ መንገድ ከሀገር የወጡ እንዲሁም ወደ ሀገራቸው መመለስ ያቃታቸውን ዜጎች ህጋዊ በሆነ መንገድ በመመለስ ዳይሬክቶሬቱ ዘርፈ ብዙ ስራዎችን እየሰራ ይገኛል። ጄዛን የሚባል እስር ቤት አለ በዚህ በሳውዲ ላይ። በጣም ዜጎች በህገ ወጥ መንገድ ገብተው ነው ተብሎ እዛ ሁሉ ጊዜ በሰብአዊ ክብራቸውን በማይመጥን መልኩ ታስረው እንዲቆዩ ይደረጋልና ቁጥሩ እኛ ከምንናገረውም በላይ ነውና የነዛን ዜጎች ችግር ለመፍታትና ክብራቸው፣ ደህንነታቸው ተጠብቆ ወደ ሀገራቸው በሰላም እንዲመለሱ በሚደረግበት ሂደት ላይ የኛ ተቋም እዛ በመደባቸው ሰራተኞች አማካኝነት የጉዞ ሰነድ በነፃ እንዲሰጣቸው ነው የሚደረገው። ምንም እንኳን በኖርማሉ በመደበኛው አሰራር 120 እስከ 150 ዶላር የሚያስከፍል ቢሆንም እነዚህ በግማሽ አሁን ባሉት 9 ወራት ብቻ ወደ 70 ሺህ እና ከዛ በላይ ለሚሆኑት በነፃ የጉዞ ሰነዱ ታትሞላቸው የጉዞ አገልግሎቱ ራሱ ዜግነት ማጣራቱ በጣም አድካሚ ነው። የዜግነታቸው ተጣርቶ ተረጋግጦላቸው ከዚያ ወደ ኢትዮጵያ ይግቡ ኢትዮጵያውያን ናቸው ተብሎ ይሁንታና ማረጋገጫ ተሰጥቷቸው ወደ ኢትዮጵያ እንዲገቡ የተደረገበት ሁኔታ አለ። በኢንቨስትመንት ላይ አሁን የነቃ ተሳትፎ ነው የምናደርገው። ዜጎች ወደ ሀገራቸው ተመልሰው ኢንቨስት እንዲያደርጉ፣ ዜጎችን እንዲረዱ፣ የራሳቸውን አሻራ እንዲያኖሩ በምናደርግበት ወቅት ቪዛ ከመስጠት ጀምሮ ኦሪጂን አይዲ እንዲሰጣቸው ከማድረግ ጀምሮ ያ ማለት የኦሪጂን አይዲ የትውልድ ኢትዮጵያ መታወቂያ ተሰጣቸው ማለት እነዚህ ዜጎች ኦልሞስት ሙሉ መብቱ ተመልሶላቸዋል ማለት ነው። ከመምረጥና ከመመረጥ ባሻገር ያሉት መብቶች ማለት ነው። በፊት ደግሞ የመካከለኛውንና የገልፍ ሀገራትን ለየት የሚያደርገው በህገወጥ መንገድ የሄዱ በጣም በብዛት እዛ ያሉና ዜጎቻችን እነሱን እንግዲህ አሁን ወደ ህጋዊ መስመር ለማምጣት አሰራር መዘርጋት፣ መመሪያ ማውጣት ነው የኛ መጀመሪያ ያስቀመጥ ነው። በራሱ መንገድ ቤተሰቦቻቸውን፣ ሌሎች ሰነዶችን እዚህ ያሉትን ሰነዶች በማጣራት እዛ ሆነው ዜግነታቸው እዚህ እንዲጣራና እንዲረጋገጥላቸው በማድረግ የጉዞ ሰነዱ ለነሱ ተደራሽ የሚደረግበትን መንገድ በመመሪያና በአሰራር በማስደገፍ የተካሄደበት ስራ ነው ያለው ማለት ነው። እና ኦልሞስት አሁን በጣም ብዙ ባክሎግ ነው ያለው በዚህ ዘርፍ። እነዛን ችግሮች በመቅረፍ ላይ ነው አንደኛ ተኮር ነው ማለት ነው። ዜግነትን አጣርቶ አስፈላጊውን ሰነድ ለዜጎች በማድረስ ሂደት ውስጥ ተቋሙ ዘርፈ ብዙ ተግዳሮቶችንም ያስተናግዳል። ከውጭ ሀገር ሲመጡ አንዳንድ ጊዜ የሚላኩ ፋይሎች የተሟሉ ያለመሆን፣ ሌላ ፎቶ ከስታንዳርዱ በታች የመሆን ችግሮች ያጋጥማሉ። እነሱን መልሰን ትክክለኛ ፎቶ ፋይሎቻቸው የተሟሉ እንዲሆኑ አድርገው እንዲልኩ፣ የጎደሉትን እንዲያሟሉ እየተነጋገርን የምንሰራ ነው። ቴክኒካል የሆኑ ጉዳዮች ምንድነው? ዜጎቻችን ለህገወጥ ደላላዎች ሰለባ የሚሆኑበት ሁኔታ ነው። የዶኩመንት አያያዛቸውና የጉዞ ሰነዶቻቸውን በሚመለከት ማለት ነው። የጉዞ ሰነዶቻቸውን በአሰሪዎቻቸው ቤት ጥለው በመውጣት ከዚያ ለአደጋ የመጋለጥ ሁኔታ በሰፊው የሚስተዋል ነው። በተለይ በዚህ በገልፍ ሀገራት ላይ እንደዚህም በቤይሩት አካባቢ ይሄ ከፋላ በሚባል ሲስተም አሰሪዎቻቸው ፓስፖርታቸውን ይቀበሏቸዋል። ከዛ እነዚህ ሰዎች ሰነድ አልባ ነው የሚሆኑት ማለት ነው። በሰነድ በእጃቸው ስለማይገኝ ለመንቀሳቀስም ለስራም ይቸገራሉ። እነዚህን ዜጎች ለመርዳት በምናደርገው ጥረት እንግዲህ ህግም ማስከበር፣ ሁለተኛ ደግሞ ዜጎችንም መርዳት በሚለው ህግንም ሳንተላለፍ የተቀመጡ መስፈርቶችንም ደግሞ ችላ ሳንልና ሳናልፋቸው ዜጎቹ ደግሞ መረዳት ስላለባቸው በጊዜ መድረስ ስላለብን ያንን ማድረጉ ላይ እሱን አቻችሎ መሄዱ ላይ ተግዳሮቶች ይገጥሙናል። በውጭ ሀገር የሚኖሩ ኢትዮጵያውያን እንግዲህ የሚያጋጥማቸው በተለይ ፓስፖርት ለማግኘትና የጉዞ ሰነድ ለማግኘት የሚያጋጥማቸው አንደኛ የስም ያሰያየም ለውጥ አለ።
ማለት ልጆቻቸው እዛ ሲወለዱ በዛ ሀገር ባህል ነው ስያሜያቸው የልጆቻቸው ስያሜ። የኛውን የልጅ አባት አያት ሲሆን የነሱ ደግሞ በአያት የሚጠሩ ወይ ደግሞ በእናትም ስም የሚጠሩበት የስያሜ ኔሚንግ ባህል አላቸው እና እዛን ደግሞ ከኛ ሀገር ባህል ጋር አጣጥሞ ይሄን የጉዞ ሰነድ ለመስጠት አንድ ተግዳሮት የገጠመን ሁኔታ አለ። ሌሎች ግን የሚቸገሩት ሰነድ የሌላቸው ተብለው ነው አገልግሎቱን ለመስጠት በተቋም በኩል አሰራሩ ትክክለኛ የህግ አግባብ የተከተለ ባለመሆኑ እንዲቆም የተደረገ በመሆኑ እሱ ነው ችግር የሚገጥማቸው። ቀርበው ቢያመለክቱም ፓስፖርት ሰነድ የሌላቸው ስለሆኑ ማግኘት የማይችሉበት ችግር የሚያጋጥመው በዚህ ሂደት ነው። ሁሉም ሰው በአጽንኦት ማየት የሚገባው እነዚህ ሰነድ አልባ ያልናቸው ዜጎች በውጭ ሀገራት ነው የሚኖሩትና በደላላዎች የመታለልና የመጭበርበር እድላቸው በጣም ሰፊ ሆኖ ነው እየታየው። ፓስፖርት እናሰራላችኋለን፣ የጉዞ ሰነዱን እናዘጋጀላችኋለን ይሏቸዋል። ሰዎቹ ደግሞ ካለባቸው ወቅታዊ ችግር ተነስተው የፈለጉት ፓስፖርት ይሁን ሌላ የጉዞ ሰነድ ሲያገኙት የሚሰማቸው ሪሊፍ እና እፎይታ ታሳቢ በማድረግ ከፍተኛ ገንዘብ በመክፈል የተጭበረበረ ሰነድ ወስደው እንደገና ደግሞ ወደኛ የሚያመለክቱበት ሁኔታ በጣም ሰፊ ነው። ይሄ የገልፍ ሀገራት ላይ ብቻም አይደለም፣ በዩሮፕም በሌሎችም ሀገራት ላይ ያሉ ዜጎቻችን በዚህ ተጠቂ የሆኑ ነውና አንዳንዶች የኢሚግሬሽን ወኪል ነን ብለው ራሳቸውን ያስተዋውቃሉ በሚዲያ ላይ ማንም ውክልና ሳይሰጣቸው። ኢቭን ውክልና የሚባልም በዚህ በአሰራሩ ላይም ስለሌለ ማለት ነውና በዛ የተነሳ ዜጎችን በጣም ለከፍተኛ መጭበርበርና እንግልት ይዳርጓል። በውጭ የሚኖሩ ዜጎች እንግልትን በመቀነስ የተቀላጠፈ አገልግሎትን ማግኘት ይችሉ ዘንድ የኢሚግሬሽንና ዜግነት አገልግሎት አሰራሩን በማዘመን አገልግሎት እየሰጠ ይገኛል። ዲጂታል ኢንቪያ የሚባል አለ። በዲጂታል ኢንቪያ ባሉበት ቦታ አመልክተው ፓስፖርት ማግኘት የሚችሉበት ኢቭን የቆንስላ ጽሕፈት ቤት የሌለበትን ቦታ አመልክተው ፓስፖርት ማግኘት የሚችሉበት ዲጂታል ኢንቪያ የሚባል አደረጃጀት አሰራር አለ በቆንስላ ስር። በሱ በኩል እየተሰራ ነው። ያው በእኛ እንግዲህ አሁን እነዚህ ተቋማችን የያዘው አንዱ ለውጥ ብሎ የያዘው ነገር አለ። በዚህ ላይ ሰነዶች፣ ፋይሎች እንዳይጉላሉ ሰዎች በአካል ቀርበው እዛው በኤምባሲያቸው እንዲስተናገዱ የሚያደርግበት ስርዓት አሁን ጫፍ ላይ የደረሰ ነገር አለ። እነሱ ሲመጡ ደግሞ እነዚህ ያሉት ነገሮች ያቀልልናል፣ እኛንም ያገዘናል ብለን እናስባለን። ኢትዮጵያውያንና ትውልደ ኢትዮጵያውያን በሚኖሩባቸው ሀገራት ሰላማዊ የሆነ እንቅስቃሴን በህጋዊ መንገድ እንዲያደርጉ የቆንስላ አገልግሎት ከተለያዩ ባለድርሻ አካላት ጋር በመተባበር አገልግሎቱን ይሰጣል። ብቻውን የሚሰራው ስራ የለም። በውጭ ሀገርም ቢሆን በዋናነት በኤምባሲ ውስጥ ቆንስላ ጽሕፈት ቤት ሲሆን የውጭ ጉዳይ ሚኒስቴር ሰራተኞች አሉ። የውጭ ጉዳይ ቆንስላ ክፍል አለ፣ የዲያስፖራ ዲፓርትመንት አለ፣ ሌሎችም የኒስም አሉ፣ የመከላከያ አታሽም አለ። በተለይ በዜግነት ማጣራቱ ሂደት አብሮ የሚሰራ ስራ ነው የሚሆነው። ከውጭ ጉዳይ ጋር እንደ አንድ ዲፓርትመንት ሆነን ነው የምንሰራው እንጂ የትብብር ሳይሆን አንድ አካል ነን። በውጭ ጉዳይ እዛ አገልግሎቱ ሲሰጥ ማለት ነው እና ሌሎች አካላት ግን ከኤምባሲዎች ጋርም ቢሆን እዚህ አገር ውስጥም ካሉት ከጸጥታ ተቋማት በተለይ እና ከድንበር ቁጥጥር አካላት ጋር IOMም ከዓለም አቀፍ የስራ ድርጅትም ጋር ከሌሎችም ጋር ቀጥታ የሚገናኝ ስራ ነው። ምክንያቱም ተጓዥን በሚመለከትና ህጋዊ ጉዞን በማረጋገጥ ላይ ነው የኛ ትኩረት። ምክንያቱም ዜጎቻችን በሚጓዙበትና በሚንቀሳቀሱበት ጊዜ ሁሉ ሰነዶቻቸው ህጋዊ እንዲሆኑ ለህገወጥ የሰዎች አዘዋዋሪ፣ የእጽ አዘዋዋሪ ለሌሎቹ ተጋላጭ እንዳይሆኑም ደግሞ የራሳችንን ከፍተኛ ሚና መወጣትም ስላለብን በዚህ ዘርፍ ላይ ከተሰማሩ የዓለም አቀፍ ተቋማት ጋር የምንሰራበት ሁኔታ ነው ያለው ማለት ነው። በቀጣይም የኢሚግሬሽንና ዜግነት አገልግሎት በቆንስላ አገልግሎት ዳይሬክቶሬት በኩል የሚሰጡ አገልግሎቶችን ዘመናዊና ተደራሽ በማድረግ
ህጋዊ ሰነድ ያላቸው ማንነታቸው የተረጋገጠ ኢትዮጵያውያንና ትውልደ ኢትዮጵያውያንን በመላው ዓለም በነፃነት እንዲንቀሳቀሱ ለማስቻል የተለያዩ ስራዎችን በመስራት ላይ ናቸው። አገልግሎቱ ዘመኑን የዋጀ መሆን አለበት። በፊት ከነበረው የማኑዋልና የወረቀት ንክኪ አሰራር ሰዎች የግድ በኤምባሲና በቆንስላ ተገኝተው አገልግሎቱን ለማግኘት የሚያስገድደውን አሰራር ወደ ጎን በመተው እሱን በመሻገር ዲጂታል በሆነ መንገድ እና በኦንላይን ባሉበት ቦታ ሆነው የተሻለ እና ሰኪውርድ የሆነ የጉዞ ሰነድ ነው መስጠት ተልዕኳችን። ዜጎችን የመጠበቅ ነው። ዜጎችን መጠበቅ ብቻ ሳይሆን ደግሞ ሰነዶቻቸውንም ዳታዎቻቸው መጠበቅ አለባቸው፣ ሰኪውርድ መሆን አለባቸው። ከዚያ ባሻገር ደግሞ ለሁሉም እንደተፈቀደውና ማለት አገልግሎት ላይ እንደዋለው ኢፓስፖርት አገልግሎት አለ። የዚህ ኢፓስፖርት ዋና መለያው ዓለም አቀፍ የጉዞ ሰነድ ነው። በዓለም አቀፍ ደረጃ ተቀባይነት ያለው የሀገርን ሉዓላዊነት ከፍ ሊያደርግ የሚችል ሰነድ እንደሆነ መጠን ይሄ እዚህ የተጀመረው የኢፓስፖርት አገልግሎት በቆንስላዎቻችንም በዚህ በአጭር ጊዜ ውስጥ ነው አሁን ወደ ተግባር የምንገባው።